ሰው ማለት ነው ስለ እህት ቢያቅ አይናገርም። ገባችሁ? እኔ አሁን ውዶቼ ምን እንዳሰብኩ ልንገራችሁ። ብሩክ እኛ እንደምናውቀው ለሱ እህቶች የለም። ገባችሁ አይደለ? እኔ እንደዚህ ስላችሁ ማለት እንደዚህ ብለሽ ለምን ትናገር ያለሽ ምናምን ልትሉ ትችላላችሁ። እኔ ሀቁን መናገር ስለምፈልግ ነው። ገባችሁ? እህት ብትኖር ማለት እህት ስላለ እህቱ ላይ የሆነ ችግር ሲደርስ አይቶ ዝም ስለማይል እህቴ ቦታ ላይ ሆኖ የኔስ እህት ብትሆን ብሎ መረዳት ይችል ነበር። ምክንያቱም ለሱ እህት ስለሌለ መረዳት አይችልም ማለት ነው። ገባችሁ አይደለ? እንደዛ ነው በቃ። ስለ እህት የእህት ጣም እኮ አይገባውም እሱ። እህት ማለት ምን ማለት እንደሆነ ማለት ነው። ገባችሁ? ያን ነገር መረዳት አይችልም ምክንያቱም እህት ስለሌለ። ገባችሁ? እህት ማለት ምን ማለት እንደሆነ ማወቅ የሚችለው እህት ስትኖር ነው። እህት ከሌለች ደግሞ ማወቅ አይችልም። ኦኬ? ያ እንደዛ ነገር ገባችሁ አይደለ? እህት የለችማ አግባ። ለሱ እህት ቢኖር ኖሮ ወንድሙን እህትክን አግባ አይልም። ታላቅ ወንድሞቹም እንደዛ እነሱ ያሉት ነገር ነው ትላንትና ደግሞ የተናገረው እሱ ራሱ። ትልቅም ትንሽም ሁላችሁም አንድ አይነት ናቸው። በዚሁ ታላቁ ያለው ነገር ነው እሱ ትላንትና መጥቶ ተናግሮ እየሄደው። ገባችሁ አይደለ? ለምንድነው ሁላችሁም እያንዳንዳችሁ ይሄ ሀብትሽም ብትሆን ብሩክ መላኛውም ብትሆኑ ስለ እህት ጣም አታውቁም። ወንድም ለእህት ምን ያክል መስዋዕት እንደሚከፍል ገባችሁ? እኔ አሁን ወንድም አለኝ። ገባችሁ? ፍቅረኛ የሆነ ነገር እያረገኝ እኔ እየጎዳ ወንድሜ እያየ ዝም አይለኝም። በፍጹም በምንም ታምር ወንድሜ ዝም ሊል አይችልም። በምንም ሁኔታ እንድትጎዳ ስለማይፈልግ የእህቱን ጣም የምታውቀው እህት ስትኖር ነው። አንተ ደግሞ እህት የለም። ገባ? ስለዚህ ደግሞ እየወቀስክ ነው ልትሉት፣ እየወቀስኩ አይደለም። እኔ ሀቁን እየተናገርኩ አሉት። ማውቀስ አይደለም ይሄ መናገር ነው እንጂ እህት ስለሌለች ነው እንደዚህ የሆነ ያለው ብዬ አሰብኩኝ። ኦኬ? አዎ እህት ብትኖር ኖሮ እሱ እህቱ ቦታ ላይ ሆኖ የኔስ እህት ብትሆን እንደዚህ ላለው ብሎ ማሰብ ይችል ነበር። የለችም። ስለዚህ ማለት ወንድም ለእህቱ ምን ያክል ዋጋ እንደሚከፍል አያውቅም። እህት ለወንድም ምን ያክል ዋጋ እንደሚከፍል አያውቅም። አይገባውማ። እንዴ ሲኖረው እኮ ነው የሚገባው። ስለሌለ እንዴት ሊገባ ይችላል? ገባችሁ አይደለ? በምንም ተአምር ተናዶም ይሁን አልተናደደም፣ በምንም ተአምር ስለ እህት ጣም ቢያቅ ኖሮ እንደዚህ አይናገርም ነበር። በጣም ያምቃል። በጣም የሚያስጠላ ቃል። ኢትዮጵያ ሀገራችን ላይ በየትኛውም ሃይማኖት ላይ ወንድም እህቱን አጋብቶ ወይም ተጋብቶ ወልዶ አይቼ አላቅም። እኔ ማቆ ቤተክርስቲያን ላይ አድጌያለሁ ሲል ነው። ግን የተኛ ቤተክርስቲያን ነው? ሃይማኖት ሙስሊምም ቢሆን እህትን አግባ የሚል ቦታ የለም። ጴንጤም ብንሆን እኛ መጽሐፍ ቅዱሳችን ላይ የለም እህትን አግብቴ ወንድም ከውለጅ የሚለው ቦታ። በየተኛው ሃይማኖት ላይ ነው? ኦርቶዶክሶችም ብትሆኑ አለ ብዬ አላስብም። የለም የተኛውም ሃይማኖት ላይ። ገባችሁ? ይሄ ቃላት ለመጠቀም ራሱ በጣም የሚያስጠላ ቃል ነው። ገባችሁ አይደለ? ላላ ማለት የሆነ ተናዶ ነው። የምንም ማናደድ አይደለም። ተናዶ እንዴት ይሄን አግባና አስወልዳት ይባላል? ይባላል? አይባልም። አይባልም። የተኛ ሀገር ነው። ባህላችን ላይ የማይባል ነገር የለም። እንደዚህ አይነት ባህል የለም። እንዴ ኢትዮጵያ ላይ ተወልደን እኮ ነው ያደገነው አይደል? በስግደት እኮ ኑሯችንን እንቀይራለን ብለን እንጂ ሰው ሀገር መጣ። ስለ ኢትዮጵያ አናቅም። እንደኛ አናቅም። የመላጣ ልጅ ማለት ደግሞ አባትን እኮ ነው የሰደብከው። ገባ? አባት ነው። ገባ? ያ አባት ለአንተ መከታ ሆኖ ነበረ ትላንትን ነው። ገባ? ወይ ልጆት ምንም ሳታደርግ በጣም አንቺ ነሽ ጥፋተኛ እየተባለሽ ነበር። ለምንድነው? አንተን ስለሚወድ አንተን እንደ ልጅ ስለማይ። ገባ? የመላጣ ልጅ ብለህ አንተ እኮ አባት እኮ ነው የሰደብከው። ለምንድነው በዚህ ልክ? ለምን? ለቤተሰብ ክብር ኖር እንጂ አንተ ሄሚን የምትወስደው እኮ ቤተሰቦችን አክብሬ ነው እኮ። ሄሚ አሁን እንጂ ወንድሙን ማተ እዚህ ጋር መሬት ላይ ጥለ ሄሚን ልትወስድ ትችላለህ? አትችልም። በአንተ ምክንያት ወንድሙን በሆነ ነገር ማተ አንተ ወይም ቢወጥቅ ወይ ሐኪም ቤት ቢገባ ሄሚን አንተ እሺ ብላ ወደ አንተ ቤት ትመጣለች ብለህ ታስባለህ? ኖ አይሆንም። ኔቨር ብራዘር። በመጀመሪያ ወንድምን ቤተሰቦችን ማክበር አለብህ። ከምንም በላይ ቤተሰቦች ክብር ነው። ገባችሁ አይደለ? ፍቅረኛዬ ሊኖረኝ ይችላል፣ ግን ከቤተሰቦቼ አላስበልጥም። ቤተሰቦቼ ነገ ቢቸገር በሆነ ነገር እኔ ላይ ቢደርስ የሚደርሱት ቤተሰቦቼ ናቸው። ወንድሜ ነው እህቴ ነው የምትደርሰኝ።
ፍቅረኛ ደግሞ እኔ ሊረዳኝ የሚችለው እውነት የሱ ልብ ላይ የኔ ፍቅር እውነት ካለ እኔ እውነት ቢያፈቅር ማለት እውነተኛ ልብ ውስጥ ላይ ፍቅር ካለ እኔ ሊረዳኝ ይችላል። ገባችሁ? ግን እውነተኛ ፍቅር ከሌለ እኔ በምንም ሁኔታ ቢወድቅ ቢታመም ቢጎዳ ሊረዳ አይችልም። እውነተኛ ፍቅር ከሌለ ገባችሁ? ግን ወንድሜ ፊቴን አይቶ ያውቃል። እህቴ ፊቴን አይታ ታውቃለች። አባቴ ፊቴን አውቆ ያውቃል። ኦኬ ቤተሰቦቼ ክብሬ ናቸው ከእግዚአብሔር በታች። ቤተሰቦቼ ዳሜ ናቸው። ቤተሰቦቼን ማክበር አለበት ፍቅረኛ። አፋር ይበላል እንጂ ቤተሰቦቼን ካዳ ከበራ የምን ፍቅረኛ ሰው ገደል አላስከትትም እንዴ ነው እሱን አስረግጬ ነው ምናምን ውዶች ገደል ነው ማስገባው እያልኳችሁ ነው። ገባችሁ አይደለ? ፍቅረኛ የቤተሰቦችን ሳላከብር እኔ ጋር መጣ ማለት እግዚአብሔርን እንዴ አጋጭ ማንጋጭ ነው የምለው እየነገርኩ ነው እኔ ወንድሜን ሳያከብር ወንድሜን እዚህ ጋር አንገቱን አንጠልጥሎ መሬት ላይ ጥሎ እኔን ሊወስድ አፈር ይበላል። ቅንቅናም ገደል ነው የሚያስገባው እያልኳችሁ ነው። ቤተሰብ የምር ነው። እያንዳንዱ ሰዎች እኔን የከበረኝ ልክ ላይ ወንድሜን ማክበር አለበት። በዛውም ታላቅ እንዴ ታላቅ ታናሽ የሚባል ነገር ቤተሰቦችን ማክበር አለበት እያንዳንዱም ማለት ነው። እንዴ ሄሚ እውነትሽን ብለሻል። እኔ አንተን ወንድሞች እንደዚህ ወይ እህትክም እንደዚህ ቢል አታስቀምጠኝም። እንደ አንድ ነገር ልንገርክ ሄሚ እህትክን አግባ ብትል አንጠልጥሌ ማለት ነው አንገቷን ይዘም ነበር የምትሰቅላት እየነገርኩ ነው። አንተን ብትሆን ወንድሞችክ ገባችሁ? እግሯን ይዛችሁ ነው የምትሰቅሏት። ገባ አይደለ? እሷ ግን ለምትናገር ነገር ተጠንቅቃ የምታወራ ጥንቁቅና ጀግና ሴት ነች። ገባ አይደለ? አስተዋይ ሰውን የሚጎዳ ቃል ካፏ የማይወጣት ኦዲንስን የሚጎዳ ቃል አንድ ቃል ተናግራ የማታቅ ሰው አክባሪ ለሰው ልጅ ያላት ክብር ለትንሽ ለትልቅ ያላት ክብር እንዴ ከሷ ጋር እኮ 2 አመት እኮ አሳልፋለሁ እኮ ለምን ስለሷ አላወቅም? ለምን ከሷ ምንም ነገር አልተማርክም ነው የኔ ጥያቄ። ትገርማለህ። ለማንኛውም ውዶቼ መጣሁ ወደ በጣም ብዙ መጣሁ ሰላምታ ሳልጠይቃችሁ። ሰላም ሰላም፣ ውድና እየተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? አላችሁ አለው። እግዚአብሔር ይመስገን። ረመዳን እንዴት እያደረገ ነው? አይዟችሁ በርቱልኝ የኔ ውዶች። ባላችሁበት ቦታ ደግሞ እግዚአብሔር ይጠብቃችሁ። እያንዳንዳችሁ ኢማራት ላይ የምትገኙት እህቶች ወንድሞች ሁላችሁም እግዚአብሔር ይጠብቃችሁ እላችኋለሁ ውዶቼ። ዛሬ የመጣሁት ይሄ ማግቢያ ላይ በጣም ብዙ ተናግሬያለሁ እና ደግሞ እኔ ውዶቼ ማለት ወንድም ለእህት መከታ ይሆናል። ታውቃላችሁ አይደል እንዴ? ወንድም ለእህት ደውላችሁ ዳሙን የሚፈሱት ወንድሞች አሉ አይደል እንዴ? ለእህቴ ብሎ የምር ነው እንዴ? ስለዚህ ወንድም ለኔ በጣም ዋጋ ይከፍላል። እኔም ለወንድሜ እከፍላለሁ። ገባችሁ? እኔን ወንድሜንም ፍቅረኛዬ ማክበር አለበት። በቃ ወንድሜን ካላከበረ የምንም ፍቅረኛ አይደለም ይሄ። ገባችሁ? በነገራችን ላይ ሴት እቺ ነች፣ እሷን የምታስተምረው ቤተሰቦችን ማክበር አለበት። እሷን ስታከብሩ ነው አንተ እንኳን ቤተሰቦችን የምታከብሩ። ሄሚን ስላላከበርካት ደግሞ ወንድሞችን ቤተሰቡን እያከበርክ አይደለም ማለት ነው። የስግጥና ጥግ ማለት ነው። የምር ነው የስግጥና ጥግ። ለማንኛውም ክብር ለቤተሰብ ገባ። የችግር ጊዜ ትላንትና እኮ አንተን ከማገኘቴ በፊት ከነሱ ጋር ነበርኩኝ እኮ ምን ነው እንዴ? ፍቅረኛ ከመያዜ በፊት ውዶቼ እናት አባት ወንድሞቼ ከጎኔ ሆኖ አይዞሽ አለን ልጅ እያለበሱ የሚለብሰው የሚቀባው የሚበላው እየሰጡ እያሳደጉት እናትና አባት ናችሁ። ቤተሰቦቼ ናቸው፣ ወንድሞቼ ናቸው አይደል እንዴ? ምንድን ነው? ስለዚህ የግድ ግዴታ ወንድሞችን ቤተሰቦችን ማክበር አለብክ። አለበለዛ ማለት ነው ባናቴ ትተከላለህ እያልኩ ነው ብራዘር። ታንቄ ትንቅ ብለህ መሞት ትችላለህ። ገባ? ምንም አታመጣም። አዎ እንዴ አንተ እኔ ወንድሜን ንቅ አባቴን ንቅ እኔን ልታገባ ተው እንጂ። እኔ ካንተ ጋር ሊኖር አባቴን ንቅ ወንድሜን ንቅ እኔ ካንተ ጋር ሊኖር እኔ አይደለ ገደል ነው ማስገባክ። የምር ነው የምር ገደል ነው ማስገባክ እያልኩ ነው ብሮ። ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ